ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ያማን ናችሁ? እኔ አልሐምዱሊላህ ፍቅር ዩቲዩብ ነኝ። ዛሬ እንደ ጉራጌዎች ነው ያሰብኩት። የጉራጌ አስተሳሰብ በጣም ደስ ይለኛል እና አንዳንድ ነገር እናውራ። ምንድን ነው ይሄ ኤፌክት ነው ምንድን ነው የሚባለው? የእርግዝና ኤፌክት የሚባለው አለ ቲክቶክ ላይ። እኔ ትናንትና እኮ ነው ያየሁት እና ባሏን በአንድ ስልክ ቪዲዮ እየሰራች ነው ማለት ነው። ልጅቷን ራሱ እንትን አርግቻታለሁ፣ እኔ ሰብስክራይብ አርግቻታለሁ እና እኔንም አርግታኛለች፣ እሷም እኔም አርግቻታለሁ ማለት ነው እና ከዛ ይሄ እርግዝና ኤፌክት እኔ ራሱ በጣም ፈርቻለሁ እና ሁሉም እንደዚህ ቲክቶክ ላይ አዲስ የመጣ ነው ካያችሁት ማለት ነው እና ሁሉም እንትን እያለ ይለቀዋል ማለት ያገባውም ያላገባውም። እዚህ ጋር ምን እንደሆነ ታውቃላችሁ? ቀልድ ነው፣ ግን በእንደዚህ አይነት ነገር እውነት የሚወድሽ ባልሽ ከሆነ የምትቀልጂ ነገር ከሆነ በእንደዚህ አይነት ቀልድ ላይመቸው ይችላል እሱ ፈለገ ነገር ቢሆን ማለት ነው። ምክንያቱም አንቺ ያለሽው ከሀገር ውጭ ነው፣ እሱ ያለው ሀገር ውስጥ ነው። እውነት ሊመስለው ይችላል። ውሸት ነው ብትም የፈለገ ብትሰበሪ ብትጠቀረጠፊ ብትንከባለይ ላያምንሽ ይችላል። እውነት ነው የሚመስለው። እኔ ላምናችሁ እችላለሁ። ለምን እያየሁ ስለሆነ ማለት ነው። ክፍለ ሀገር ብዙም ጊዜ አይከታተሉም ቲክቶክ ላይ ወደ ገጠር አካባቢ ማለት ነው እና ከዛ እሷ አንዱ ስልክ ቪዲዮ እያደረገች ነው፣ በአንድ ስልክ ባሏ ጋር ደውላለች ማለት ነው። እሱ የሁለት ልጆች እናት ናትና ማሬ ያለችው አቤት አላት። እንዴት ነህ? ደህና ነው ወይ? ደህና ነኝ አልሐምዱሊላህ አላት። እባክህ ነገር በጣም ነገር አለ ግን እንዳደነግጥ አለችው። እሺ አልደነግጥም፣ ንገሪኝ እንዴ፣ ችግር የለውም አላት። እና የመዳሜ ልጅ እንደዚህ እንዳጋጣሚ እንትን አለኝና አስገድዶ ደፈረኝ ብላ አለችው። እንዴት አድርጎ አስገድዶ ደፈረሽ ማለት አልገባኝም። አንቺ ድንግል ነሽ እንዲያስገድዶ ሊደፍርሽ አላት። ድንግል ብቻ ነው እንዲያስገድዶ የሚደፈረው እና እኔ አላየሁም። በተኛበት ክፍሌን ከፍቶ ገብቶ ደፈረኝ አለችው። ይኸው ካላመንከኝ እልክልሃለሁ አለችው። ምን አላት? ካላመንከኝ ፎቶ እልክልሃለሁ እና እንዳጋጣሚ እርግዝና ተከሰተ። እኔ ደግሞ ለመዳሜ ከነገርኳት ትገለኛለች። እሱ ልጁ አደረገ ሳይሆን እኔ ያደረኩ ነው የሚመስላት። እዚህ ሀገር እንደዛ ነው የሚያምኑት አለችው። ስትለው እልክልሃለሁ ፎቶውን፣ አሁን እርጉዝ ነኝ እና ሆድሽ ያስታውቃል አላት። አዎ እና ካስታወቀ ሴትዮዋ ምንድን ነው የምትልሽ እሱ ሆድሽን አላት። አይ ስራ ልሰራ ስንሳ እንደዚህ አርግቼ በሻርብ ዝም ብዬ እቋጥረዋለሁ፣ ስታይ ሆዴን አሞኝ ነው እላታለሁ። ነው 9 ወር ሙሉ ሆዴን አሞኝ ልትያት ነው ወይ? እንዴት ነው ነገሩ አልገባኝም ሲላት ያው ፎቶውን ላክልታ ፎቶውን ላከችለት። ምን አላት? ከአንድና አንድ ታንቀሽ ሙቺ ነው ያላት። ታንቀሽ ሙቺ። ለምን እንደሆነ ታውቃላችሁ? አንደኛ ዩቲዩብ ሰራን ብለን ለምሳሌ አሁን ዩቲዩብ ሰራን ብለን በእርግጥ ትዳሬን እኔ ሚዲያ ላይ ማውጣት በፍጹም አልፈልግም። ትዳር ከሚዲያ ጋር ታያይዙት። ሲቀጥል ትዳር ከሚዲያ ጋር የሚያያዝ አይደለም። በተለይ በትዳር መሀል ላይ ፕራንክ አረጋለሁ ባሌን እንደዚህ ያደርጋለሁ ባሌን እንደዚህ በጭራሽ። ፕራንክ ኮቅጣለሁ አይደል? በተለይ ከሱ አቅራቢያ ጓደኛ የሆነች ሴት ካለች፣ አንቺም ከአንቺ አቅራቢያ ያለ ወንድ ጓደኛ ካለች እርግጠኛ ነኝ እንደነዛን አይሚና ብሩኬን ይመስል እነሱ በጣም ነው የሚዋደዱት። ሰው ይቀናባቸው ነው ፍቅራቸው። እውነት ግን ያው ለሚዋደሰው ትንሽዬ ነገር ነው የሚበቃው። ትንሽ ነገር እውነት ለመናገር በጣም የምትወጁ ሰው ትንሽ ነገር ይበቃሻል። እርቀሽ ልትሄጂ የምትጠዩ ሰው ቢሆን ኖሮ እንኳንም ይሄ ነገር ተፈጠረ እኔ መጀመሪያም አልወደውም ብለሽ ትያለሽ። ግን የምትወጁ ሰው ትንሽዬ ነገር እንትን ትልሻለች፣ ታለያይሻለች። ገባሽ? እና ያው እነሱ ጭቅጭቅ ናቸው። አያችሁ? አሁን እናንተም ዩቲዩብ ስትሰሩ ልጅ እርግዝና ፎቶ ላከችለት። እርግጥ ነው
ፊልተር ነው ላከችለት። ስትልክለት ድንግጥን ያለ ሰውዬው ታንቀሽ ምች ብሎ ዘግቶ ስልክ ዘግቶ ወጣ። ቢሞከር ቢል ቢሰራ ጓደኛዋ አጠገቧ አለች። ብደውልለት በጓደኛዋ ስልክ ቢደወል ምን ቢባል በጭራሽ አላነሳም ማለት ነው። ምን አለች ልጅቷ? በቃ ሌላ ጊዜ አሳምነዋለሁ ውሸት መሆኑን እና ኮመንት ላይ በጣም ብዙ ሰው ተናግሯታል። እንዴት እንደዚህ አይነት ነገር ታደርጋለች? አንቺ ባልሽ የማምን ነገር ከሆነ በዲኑ ደግሞ ጠበቅ ያለ ነው አለች ልጅቷ ማለት ነው። ዲኑ ላይ በጣም ጠንካራ ሰው ነው ምናምን አለች። እንዴት እንደዚህ ታደርጋለች ብሎ ኮመንት ላይ ገብቶ ተናግሯታል። እና ለምን ታደርጋለች እንደዚህ በትዳርሽ? ለምን ብር እዛው ጥንቅር ብሎ ይቅር ከፈለገ ምናምን። አዎ ጥንቅር ብሎ ይቅር ብር። እውነቴን ነው የምላችሁ። አሁንም ልንገራችሁ፣ ትዳራችሁን ሚዲያ ላይ አታውጡ። እውነቴን ነው የምላችሁ። ሚዲያ ላይ ተጋቡ፣ ሚዲያ ላይ ይፋቱ። ግን እናንተ በቤተሰብ የተጋባችሁ ሰዎች፣ ምክንያቱም ሚዲያ ላይ ተጋቡ፣ ፍቹንም ሚዲያ ላይ ነው የሚፈጽሙት። ለምን ታውቃላችሁ? ምክንያቱም በቤተሰብ አይደለም የተጋቡት፣ እነሱ ሚዲያ ላይ ነው የተጋቡት። ሚዲያ ላይ የተጋቡት ደግሞ የሚፋቱትም ሚዲያ ላይ ነው። ግን በቤተሰብ እናንተ በቤተሰብ በስርዓት በኒካ ታስራችሁ በ80 ታስሮላችሁ የተጋባችሁ ካላችሁ እውነቴን ነው የምላችሁ፣ በፈቃደኝነት ከባልሽ ጋር አውጥተሽ ሌላ ፕራንክ ስሪ እንጂ በባልሽ ላይ ፕራንክ አትስሪ። በትዳር ዙሪያ እኔ ልንገራችሁ፣ እውነቴን ነው የምልሽ። በጣም የምታፈቅሪው ነገር ከሆነ ባልሽን ፕራንክ አትስሪ። ፕራንክ በምንድን ነው? በሚያስጠላ ነገር አልጋ ላይ ተኝተሽ ወይ ከሱ ጓደኛ ጋር ፕራንክ ነው ብለሽ ብትዩ ይሄ ሰውዬ ሊያምን አይችልም። እርግጠኛ ነኝ ሊገለው ሁሉ ይችላል እሱን። አንደኛ አንቺም ታጭዋለሽ፣ ጓደኛውንም ሊጎዳው ይችላል። አንድ በይ። ሁለተኛ አንተ ወንድየው ማለት ነው ከሷ ጋር የምትቀርብ ጓደኛ ካለች ከሷ ጋር አልጋ ላይ አትስራ። ገባ? የምትወዳት ነገር ከሆነ እስከ መጨረሻው ጥላክ ትሄዳለች። እና እኔ ባሌ ልንገራችሁ፣ እንደዚህ አይነት ነገር አርግቼ ቀርቶ ብዙ ፕራንክ ማድረጋቸው ነገሮች አሉ በአይምሮ ላይ ብዙ እሱ የሚያስቁ እሱ የሚያዝናኑ ነገሮች አሉ። የማይፈልጋቸው ነገሮች ሆነው ያስቀዋል። በኋላ ሲያውቀው ስነግረው ውሸት መሆኑን ስነግረው ያስቀዋል። እነሱ ነገሮች አሉ። ግን እኔ ገንዘብ ለማግኘት ብዬ ፕራንክ ነው ብዬ አልጋ ላይ ይዛ ልብሴን አውላልቄ አልጋ ላይ እግሬን አስገብቼ ከወንድ ጋር ከሱ ጓደኛ ጋር ተኝቼ እኔ ፕራንክ ነው ብለው ሰውዬው ሊያምነኝ ነው? ኧረ ቢስሚላህ አይደለም። አንቺ እንደዚህ ገላሽን እንኳን አይደለም የሱ ጓደኛ አይደለም ራቁትሽን ቀርቶ እንደዚህ በደረቱ ላይ ተኝተሽ ቀርቶ ማለት ነው እንደዚህ አጠገቡ ቁጭ ስትይ ራሱ የማይወድ ወንድ አለ እኮ አይደለም። አልጋ ላይ በሱ በገዛ አልጋ ላይ ሄደሽ ተኝተሽ ፕራንክ ነው ብለሽ ልትይው። ኧረ ቢስሚላህ ወላሂ በጣም የሚያስጠላ ነገር ነውና አታደርጉ። ትዳራችሁ ሚዲያ ላይ አታውጡ። ባልሽን ፕራንክ ልትሰሪ ከፈለግሽ በጣም እንትን የሚሉ ነገሮች አሉና የሚያስቁ ነገሮች አሉ። አፍንጫ ከሌለሽ እንደኔ ውዴት ይዋለሽ። አቤት እባክህ የሆነ ነገር አስቤ ነበር ምን ብሎ ሲልሽ እኔም እኮ እንደ ሴቶቹ ቆንጆ መሆን እፈልጋለሁ እና መዳሜ ጠይቂያት አፍንጫዬን ሰርጀሪ አሰሪኝ ብያት ነበረ እሺ ብላኛለች ምናምን። ይሄ ያስቀዋል። በኋላ ሲያውቀው በጣም ይስቃል። ገባሽ? ለምን አሰብሽ ይሄንን? እኔ ወድጄ አይደለም ያገባሁሽ፣ እንዴት ታስቢያለሽ ይሄንን? ሙስሊም ከሆነ አስተፍሩላይ ኧረ ይሄ አይፈቀድም። ክርስቲያንም ከሆነ በጣም አክራዶች ከሆነ ይሄ አይፈቀድም። ሴት ልጅ ከሰጣት ገላ ውጭ ይሄንን ሌላ ነገር አምጥታ መጨመር አትችልም። ሀራም ነው በእኛ። በእርግጥ ሴት ልጅ ካላት ከሰጣት ውበት ላይ አምጥታ ሌላ ውበት ብትጨምር ያኛው ነገር ለእኛ ለሙስሊሞች ሀራም ነው፣ ለክርስቲያኖቹም አይፈቀድም። ፈጣሪ እሱ ከፈጠረን ላይ እሱ ፈጥሮ ጨርሶ ፈጥሮናል እኮ ሁሉም ነገር አይንም እጅግርም ሰጥቶናል። እሱ የፈጠረን ነው። እንግዲህ በሱ ላይ ግን አፍንጫ የለኝም ብዬ አፍንጫ ብጨምር በኋላ የሚጎዳኝ ማን ነው? እኔን ነው የሚጎዳኝ። እና እንደዚህ አይነት ፕራንኮች ብታረጊ በኋላ ውሸት መሆኑን ስነግሪው ይስቃል ማለት ነው። ለምን ይዝናናል። ገባሽ? እንደዚህ አይነት ነገሮች አሉ። ልጅሽን በጣም የደረሰ ልጅ ካለሽ ልጅሽን እንደዚህ ፕራንክ ማድረግ በቃ እናትሽን እህትሽን የሚያስደነግጥ ነገር ሳይሆን እናትሽ ወይ ደም ግፊት ካለባት የሚያስደነግጥ ነገር ሳይሆን እሷን የሚያዝናናት የሚያስቃት ነገር ምናምን እንጂ እኔ ትዳሬን እንዳውጥቼ እዚህ ሚዲያ ላይ አልጋ ላይ ተኝቼ ከሱ ጓደኛ ፕራንክ ነው ብዬ ብሎ ሊያምነኝ አረብት በጭራሽ። ትዳራችሁን ሚዲያ ላይ አታውጡ። አሁን ልንገራችሁ፣ እውነቴን ነው የምላችሁ። በተለይ ዩቱብ ላይ
አልኳችሁ። 4 ነጥብ። ሚዲያ ላይ የተጋባ ሚዲያ ላይ ነው የሚፋታው። በቤተሰብ የተጋባ ግን በቤተሰብ ነው መፋት ያለበት እንጂ ሚዲያ ላይ መፋት የለበትም። እውነቴን ነው የምላችሁ። በስርዓት በሰርግ በቤተሰብ ተጋብተው አዲስ ዩቱብ ይጀምሩና ከዛ በኋላ ትዳሯን ምኗን ምስጢሯን አውጥታ ውጭ ላይ ርክፍ ታደርግና ማለት ነው። ከዛ በኋላ ፍቺ ወዴት ይመጣል? ወደ ሚዲያ ይመጣል። በቃ ምን ነው ስትባል አይ ዩቲዩብን ላሳድገው ብዬ እኮ ነው አገር እንኳን ስገባ እቺን ዩቲዩብ ከተጠቀምኩባት ትዳር ይሆነኛል እንደ ዩቲዩብ ለኔ ይሆነኛል? አይሆነኝም። ብር አገኘው፣ ሀብት አለኝ፣ ቤት አለኝ፣ መኪና አለኝ፣ ሁሉ ነገር አለኝ። ደስተኛ ካልሆንኩ ምን ያደርግልኛል? ባሌ ከጠላኝ፣ ልጄ ከጠላኝ ምን ያደርግልኛል? ይሄ እኮ ልጅሽም ራሱ እውነት በተለይ 3 አመት 4 አመት ላይ ያሉ ልጆች እንደዚህ አድርገሽ ቢያዩሽ እውነቴን ነው በአይምሯቸው ላይ ቁጭ ይላል። አይምሯቸው ላይ ይቀርጽባቸዋል። እማዬ እንደዚህ እንዴት ያደረገች ብሎ ወደፊት ያንን ነገር ወይ ዩቲዩብ ሲጠቀም ሲያየው እንዴት እንደዚህ ያደረገች ብሎ ሊያስብ ይችላል። በተለይ ህጻናቶች ማለት ነው። ግን ደህና የሚያስቅ ነገር ከልጅሽ ጋር ተስማምተሽ ባልሽን ፕራንክ ባረግሽበት ልጅሽ ትምህርት ቤት ሄዶ ሲመለስ ልጅሽን እንደዚህ በማድረግ እንደዚህ አይነት ነገሮችን ቀልድ ነገሮችን በእንደሱ ነገሮች ልታገኝ ትችያለሽ። ይህ አስጸያፊ ነገር አትስሩ። እውነቴን ነው የምላችሁ። ሚዲያ ላይ አትስሩ። ይኸው አሁን ሚዲያ ላይ ስናይ አሁን አልኳችሁ ስንት ጥንዶች እየተፋቱ ነው ያሉት፣ እየተነቋቀሩ ነው ያሉት። ስለዚህ እናንተ የተከበራችሁ ባለትዳሮች እንደዚህ አታደርጉ፣ ሚዲያ ላይ ወላሂ አታደርጉ። እኔ እውነቴን ነው። አሁን ባሌን እኔ ፕራንክ አደርገዋለሁ እኮ ዛሬ ሲደውልኝ አደርገዋለሁ እና እነግራቸዋለሁ፣ እንዴት ፕራንክ እንደሆነ እነግራቸዋለሁ። እሺ እኔ ጓደኞቹን በአጠቃላይ የእሱን ጓደኞች ራሱ ማድረግ እችላለሁ፣ ግን እንደዚህ አይነት ነገር ሳይሆን የማረጋቸው ነገሮች አሉ ለሚቀልዳቸው እነሱም የሚያውቁት ነገር ስላለ ማለት ነው። ጥሩ ነገር አለ። የባልሽ ጓደኛም ካለ የሆነ ቀልደኛ ነገር ካለ የባልሽ ጓደኞች እንደዚህ አሁን ስሬስ ሲሆኑ ጓደኞች ላይሆኑ ይችላሉ፣ ግን ቀልደኛ ጓደኞች ካሉት በእነሱ በራሱ መስራት ትችያለሽ። ደውለሽ 2 ስልክ ካለሽ በአንዱ ስልክ ድምፁን እየቀዳሽ አንቺ እያወራሽ መስራት ትችያለሽ። ግን ይሄ ትዳርሽን እዚህ ሚዲያ ላይ የራስ የግል ህይወትሽን ትዳርሽን ሚዲያ ላይ ሼም ነው። እውነቴን ነው የምላችሁ። በጣም የሚያሳፍር ነገር ነው፣ አስጠያፊ ነገር ነው። አትስሩ እንደዚህ አይነት ነገር እሺ። አታውጡ ትዳራችሁ ሚዲያ ላይ ያገባ ሚዲያ ላይ ይፋታል። እናንተ የተከበራችሁ ባለትዳር ካላችሁ በስርዓት ቤተሰብ ተጋባችሁ፣ ቤተሰብ አውቁት፣ በሰርግ በኒካ የተጋባችሁ፣ በሰማንያ የተጋባችሁ ኦርቶዶክሶች ካላችሁ በስምምነት ከባልሽ የምትሰሪውን ነገር አንቺ ማሰብ በአይምሮሽ ላይ እንደዚህ ባረገው ባሌ ያስቀዋል፣ ይሄ ነገር እንደዚህ ባረገው በእንደዚህ አይነት ነገር ሊዝናና ይችላል የሚለውን ነገር አስበሽ ነው አንቺ እንደዚህ ከመዳሜ ልጅ አረገዝኩ፣ የመዳሜ ልጅ ደፈረኝ አንስተሽ ፎቶ መላክ ምናምን። እኔ በእርግጥ ወላሂ እውነቴን ነው የምላችሁና ይሄን ኢፌክት የሚባለው ፎቶ የእርግዝና ፎቶ አንስቼ ብልክለት ባሌ እውነት ነው የሚመስለው። ለምን እንደሆነ ታውቃላችሁ? ስለሚወደኝ እውነት ነው የሚመስለው። በቃ እኔም ስለምወደው እሱም መጉዳት አልፈልግም። በሆነ ነገር ለሚያልፍ ነገር ደግሞ ከሱ ጋር መጣላት አልፈልግም። በጣም ስለምወደው በጣም ስለማፈቅረው ከሱ ጋር መጣላት አልፈልግም። ለምን በዚህ በትንሽዬ ነገር ፎሎ አገኛለሁ ብዬ ፎሎ አገኘው ካላገኘው ደህና ነገር ሰርቼ ካላገኘው ደግሞ ከሱ ጋር በእንደዚህ አይነት ነገር መጣላት አልፈልግም። ለምን ጥሩ አይደለም። እና ልንገራችሁ፣ ትዳራችሁ ሚዲያ ላይ አታውጡ። በጣም ነው የምወዳችሁ። ሰብስክራይብ አድርጉኝ እሺ የኔ ውዶች። እኔ ማረጋቸዋለሁ። እዚች ጋር ደግሞ ፍንጫ የጠቆረችችኛ አብጣ ላጥፋት፣ ከዛ ተወቃች እና በቃ ደህና ደሩ ነው፣ ደህና ዋሉ።